አሁን መጠየቅ ተገቢ አይደለም ይላሉ ነው። ግን የጠየቀበት መንገድ ነው ያልተስማማኝ። የእኚህ ቄስ ጉዳይ ከእንግዲህ ወዲህ ሀሳብ ሊሆንብን አይገባም። ማብቃት አለበት። ለአንዴና ለመጨረሻ ጊዜ ያሉበት ቦታ ድረስ ሄደን እንዲናገሩ እድል ስጣቸው። እምቢ ካሉ ግን ይቀየር። ከፖሊስ አካላትም ሰዎች አሉት? አዎ። እኔም ተጠርጥሬ እንዳይሆን ወደዚህ የመጣሁት። ያው ሰራተኛዋ ብቻ ነች የምታውቀው። እሷም ግራ ተጋብታለች። ግን ድጋሚ ላገኛት አስቤያለሁ። ሌላ ሰው ግን አልተገኘም። ምልህ ዘመድ፣ ጓደኛ ወይ ጎረቤት እስካሁን አልተገኘም፣ ግን እያጣራሁ ነው። ለምሳሌ ሰለሞንን አባቴ ብንለው፣ ሙሴን ወንድሜ፣ ፈለቀን ደግሞ አጎቴ በሚሉ ስሞች ብንጠራቸውስ? ጥሩ ናቸው። እየለመድሽ ነው? ምንም አይ ከክላስ ጋር ስለሆነ እንጂ ቆንጆ ነው። ምንም ችግር የለውም። በማንኛውም ሰዓት የሚያስፈልግሽ ነገር ካለ ጠይቂኝ። እሺ? ጠይቃለሁ። ደግሞ ቢሮውን እንደ ቤትሽ ይሁን። አመሰግናለሁ። ይፈረም ነው? አዎ፣ ለሰለሞን በቃ ቢሮ ግቢ። እኔ ለምሳ እመጣለሁ። ኦኬ፣ ባይ ባይ። እንዴት ነው ለመድሽ? አዎ የለመድኩ ነው። ምንም አይልም። ያው ቡና ሁለቱ በጠዋት ዛሬ ምን ተገኘ? አለቃዬ ምርመራው ብዙም ግድ አልሰጠውም። የራሱ ቤተሰብ ጉዳይ ወጥሮ ይዞታል። ሌላው ደስ የሚለው ነገር ደግሞ እረፍት ሊወጣ ነው። ለምን? እናቱ ታመዋል። እናቱ የሚኖሩት ገጠር ነው። ወደዛው ሊሄድ ነው። ሪፖርቱን እንደምፈልገው አድርጌ መስራት እችላለሁ። ይሄ በጣም ጥሩ ነገር ነው። ታዲያ በዛውም የቄሱና የሰራተኛው ጉዳይ በጊዜ ይፍታል። ይገርምሻል፣ ኮሌጅ እያለን ረመዳን በመጣ ቁጥር እንደሰት ነበር። የኔኑ ብስኩት ለመብላት ነው። ምን አገኘሽ ታዲያ? ከዛ በፊት በኢሜል የላክሽልን መልእክታት መጥተዋል። ፍተሻ ኬላዎች ላይ፣ የገቢዎችና ጉምሩክ ባለስልጣን ቦቴዎች ላይ ክትትል እንዲያደርግ መረጃዎችን አስተላልፈናል። ጥሩ፣ የኔን መቀጠል እችላለሁ። ዛሬ ጠዋት አጎቴ ማለትም ፈለቀ መጥቶ ነበር። እሱም ጠዋት ኢሜልሽ ላይ ቄሱና ሰራተኛዋ ላይ
እርምጃ ሊወስዱባቸው እንደተዘጋጁ ፈለቀና ሰለሞን ገልጸሽልናል። እርምጃ ለመውሰዳቸው እንኳን እርግጠኛ መሆን አንችልም። ምክንያቱም እነሱ መጠነኛ ኮዶችን ይጠቀማሉ። የፈለቀን ጠዋት መምጣት ያነሳሁት ግን ለሌላ መረጃ ነው። ምን አገኘሽ? ሙራድ እረፍት ልትወጣ ነው እንዴ? ምንድን ነው የማላውቀው ነገር አለ? ይኸውልሽ ቅድስቴ፣ ሙራድ እረፍት ልወጣ ነው ብሎ ለፈለቀ ነግሮት ነበረ። ይሄን ደግሞ አሁን ልክ አንቺ ጋር መምጣትሽ በፊት ነው ለእኔ ነገረኝ። ለዛ ነው። አልገባኝም። ወላሂ ቅድስቴ፣ ለፈለቀ እረፍት ልወጣ ነው ያልኩት ሳላስበው ነበር። ይሄንን ባለፈው እዚህ የመጣው ጊዜ ለእናንተ አላነሳሁትም። ጠዋት አንቺ ፈለቀ መጥቶ ነበር ስትይ ነገሩ ትዝ አለኝና ለይሽ ጥላል ነግረው ስር እሱ ተጣርፎ ወደ ጉምሩክ ሄደ። አሁን ያንቺ መምጫ ሰዓት ሲደርስ ፈለቀ ላይ አውቄ ተበሰጫጭቼበት ነበር። እረፍት ልወጣ ነው እናቴ ታማለሽ ብየዋለሁ ስለው አንቺ መጣሽ። እውነቴን ነው። እረፍት ልወጣ ነው ማለቴን ከፈለቀ ውጪ የሚያውቅ የለም። ይሄንንም እዛ ሄዶ ተናግሯል። እንዴት የሚገርም ነው። አዎ እኔም የማላውቀው መረጃ ስለሆነ ሶስታችንም ባለንበት ላውራው ብዬ ነው ኢሜል ያላደረኩላችሁ። የሙራድን እረፍት መውጣት ሊጠቀምበት ፈልጓል። ሁኔታው እንደዛ ነው የሚያሳየው። ቄሱ ሆዳቸው በሽተኛ ስለሆነ ሊመርዟቸው ሳያስቡ የቀሩ አልመሰለኝም። ለእሱ ተዘጋጅተናል። ዛሬ የነበረው መረጃ ይሄና ቀደም ሲል በኢሜል የላኩላችሁ መልእክት ነው። ምሳ የበላሁት ከእህቴ ከፍጹም ጋር ነው። የእውነት የእሷ ልጅ የኮድ ስም ትክክል ሳይሆን አይቀርም። የእውነት እህቴ እየመሰለችኝ ነው። በዙሪያ ስላለው አንዳችም ነገር አታውቅም ማለት ይቻላል። ማንነቴን እንኳን በሚገባ ሳታውቅ ብዙ ነገር ነው ያወራችልኝ። የሰለሞን አካሄድ እንደሚያስፈራት፣ እሷም አባቷም የወዱት የነበረ ሰራተኛ የገባበት እንደጠፋ ማሪ ነው ይመስለኛል። ታዲያ ምን ጠቃሚ መረጃ አገኘሽ? ለነገሩ ብዙም ከሷ አላገኘሁም፣ ግን የሁለቱን አለመስማማት ልንጠቀምበት የምንችለው ክፍተት ይመስለኛል። ቀደም ሲል እንደነገርኳችሁ ከሰለሞን ቢሮ መረጃ ማግኘት በጣም ከባድ ነው። የቢሮ ቁልፍ ከእጁ አይወጣም። ቢሮ ሲጸዳ እንኳን በር ላይ ቆሞ ነው የሚያጸዳው። ገንዘብ እንዳለው እኮ ግልጽ ነው። እሱ ግን ከዘመድ ጋር መስራት ነው። ለጥቂት ጊዜ እኔ ጋር ከሰራች በኋላ ወደ ውጭ ልካት ይፈልጋል። በዚህ ላይ ደግሞ እየተማረች ምንም አይነት ነገር መጠርጠር ይፈልጋል መሰለኝ። ጋሽ ግዛው ሁለተኛ አባቴ ማለት በእኔ ላይ እሱን አውቃለሁ እንደሱ ማለት ነው። ጋሽ ግዛው ብታደግ ይችላል የሱ ስሌት አናውቀው። ይህን ያልከጠረጣካት እኮ ላባረር ይችላል። ማባረር እና ለሷ ነው። በዛ ላይ ደግሞ ሪሶርስ ሊሆን ይችላል። ምን ያሳስብ ታዲያ ምንድን ነው የሚያሳስብ? ዛሬ ፍጹም ጋር ለምሳሌ ለሁለተኛ ጊዜ ፍጹም ምንም የምታውቀው ነገር ወይም ጥቂት የምታውቅ እንደሱ አይታስብ። ፍጹም የዋህ ነው። የኛ ደካማው ክፍል ደግሞ ይሄ አውቃል። ዛሬ በዱትና ሳብ በተለይ በዛ እነማ ጸረ ሙስናዎች ናቸው። የወቅት እንደዚህ አላየም የጌዛን ሲመልስት እንዴት እንዳያዟቸው አላየ አሰራራቸው ሁሉ ተለውጧል። ወይ ከሌሎች መጡ ሳተ ባላሰብከው መንገድ እጃቸው ውስጥ ገባል። ገባኝ። በቃ አንተ ተከታተል። ቅድስቴ፣ በተቻለ ፍጥነት የቦቴዎቹን ታርጋ ለማግኘት ሞክሪ። እሺ፣ በተቻለ መጠን መረጃ ለማግኘት ሞክራለሁ። የጎን ቁጥር፣ ቀለም ጭምር። አንቺስ ጥበቃ አያስፈልግሽም ቅድስት? መሀላቸው ነው ያለሽው። ትኩረት መሳብ የለብንም። ባይሆን ወደ ማብቂያችን ከዚህ በኋላ እንኳን ብዙ የሚቀረን ነገር ያለ አይመስለኝም። በዋናነት በመንግስት ቢሮ ያሉ ተባባሪዎቻቸውን ማንነት አውቀናል። ከገቢዎችና ጉምሩክ እንዲሁም ከፖሊስና ፍርድ ቤት አሉ የሚባሉ ተባባሪዎቻቸውን ማወቅ ችለናል። አሰራራቸውም ላይ ጥብቅና ሚስጥራዊ ምርመራ እያደረገ ነው። በእነዚህ በተባባሪዎቻቸው ላይ የሚቀረን አንድ ነገር ፍተሻ ኬላ አካባቢ ያሉ ተባባሪዎችን ማግኘት ነው። አዎ፣ ልክ እንደ እስካሁኑ እነ ሰለሞን የሚጠቅሷቸው መስሪያ ቤቶችና የመስሪያ ቤቶቹን ሰራተኞች ስም ባገኘው አፍታ መልእክት አስተላልፋለሁ። ይህም የፍተሻው ኬላ ተባባሪ ከቦቴዎች ጋር ተያይዞ መነሳቱ አይቀርም። የሰነድ ማስረጃዎቹም ላይ ትኩረት ብታደርግ። ለሱ ስላድል እስካሁን መቆየት የመረጥኩት። ሌላውማ ቀላል እኮ ነው። የሰነድ ማስረጃው እጄ እንደገባ ወዲያውኑ ልክላችኋለሁ። ያኔ እናንተ ወደ እኔ መምጣት ትችላላችሁ። እንፍጠን። በቁጥጥር ስር ካደረግናቸውም በኋላ ምርመራችንን መቀጠል ስለምንችል ምንም የምናጣው ነገር
ችግር አለ እንዴ? ፈለቀ አባ ጋር ነው ያለው። እኛ ሰዎች አሉ። አዎ ለአባም ተነግሯቸዋል ምግብ እንዳይበሉ። ካስገደዳቸው ብዬ ነው የዘጋሁት። በየደቂቃው በሰበብ አስባቡ እኛ ሰዎች አባጋይ እንደዛማ እንዲያደርጉ አዘዝኩ። ስጋት አይግባ። ቅድስት ጋር ምን አለ? ኢሜል አድርጋልኛለች። ታርጋዎቹ ተገኙ? አዎ በኮል ልካልኛለች። ሌላ መልእክት መጣ። ምን ይላል? ደረሰኙ በእጄ ገብቷል፣ ማውጣት አልችልም፣ የእህቴ ነው። እስካን አድርገሽ ላኪው በላት። እስካነር ይኖራታል መቼም። ምን እየሰራሽ? ምንም። እንዴት ምንም? ስራ የለኝም። ኢሜይልን ቼክ እያደረኩ ነው። አንዴ ኮምፒውተሩን ፈልጌው ነበር። ቻሉ እዛው እንዳለ ኮኔክሽኑ ተቋረጠ። የሆነ ችግር አጋጥሞታል ማለት ነው። እንደፈራችሁ ሙሴ ያገኛት ይሆን? እየተከታተላት ነው። ደረሰኙን እጇ ላይ ካገኘ ይገላታል። ታዲያ ምን ተሻለን? እኔ ልሂድላት? እንዳሰብነው ካልሆነ ደግሞ ሁሉም ነገር ይበላሻል። በቢሮ ስልክ እንደውል። አንድ ፍንጭ ማግኘት እንችላለን። ሄሎ ሄሎ፣ ማንን ፈለጉ? ቅድስት አንዴ ጠብቁ። አይ የኔ ፍቅር እንዴት ነህ? ሆድዬ ሙት። አሁን ኢሜልህን አይቼ እየመለስኩልህ ነበር። ሶኬት ተበላሸብኝ። ኧረ እባክህ ትመጣለህ? ከክላስ በኋላ ከወንድሜ ጋር። እኔም እወድሃለሁ የኔ ቆንጆ። እሺ ቻው 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 ቻው። ባልሽ ነው? ግን አልተጋባንም። ሞባይል የለሽም እንዴ? ኧረ አለኝ። አሁንም እኮ እሱን እየፈለግኩ ነበር። ሙሴ አጠገቧ ነው። ኢሜሏን ማየት ፈልጓል። ጣልቃ ገብተን ደግሞ ለማስቆም ምቹ አጋጣሚ የለንም። ቢያንስ አንዳችን ልንከተላት ይገባል። እሷ ነች አይደለች? ሄሎ፣ አቤት። አዎ፣ ፈጠን በልልኝ፣ ፈጠን በልልኝ። በፍጹም ከዛ አካባቢ እንዳትንቀሳቀሱ። አዎ፣ ትኩረታችሁ ከዚያ ላይ ፈጽሞ እንዳይቀንስ። ግድ የለም፣ ይኸው የሚለወጥ ነገር ካለ እኔ እደውላለሁ። አዎ፣ ጨረሱ። ምንድን ነው የሚለው? ፈለቀ አባ ጋር አላቀቅ ብሏል። ብዙ ጊዜ ወስዷል ነው የሚለው። እውነቱን ነዋ። ሰበብ ፈጥረን እንዲወጣ አድርገው እንጂ። አይ ግድ የለም፣ ከዛው ካልወጣ የፈለቀ አያሳስበንም። ምክንያቱም እዛ ሆኖ ምንም ነገር ሊያደርጋቸው አይችልም። የሚያሳስበው የቅድስት ነው። ሄሎ ሄሎ፣ እስማኤል ሰላም ነው?
አገኛችሁ? ስንት ናቸው? የሰሌዳ ቁጥራቸው? በጣም ጥሩ። እኔን ጠብቁኝ፣ መልሼ እደውላለሁ። ጥሩ። ምክንያት ፍጠሩ። ዱካው እንዳያጠፍብን ጥንቃቄ ያስፈልጋል። መልካም። ምን አለ? ከፍተሻ ኬላው የገቢዎችና ጉምሩክ ባለስልጣን ተወካይ ነው የደወለልኝ። እስማኤል አይደል? አውቄዋለሁ። ቦቴዎቹን አስቆመናቸዋል። ከዛ የሚወጡትን ነው? እነሱ ከሰዓት በኋላ ነው ፍተሻ ኬላው ጣቢያ የሚደርሱት። ስለዚህ ከዚህ የሚሄዱትን ያስቆማቸው? አዎ፣ እሱ የሚለኝ ምንም የተለየ ነገር የለም ነው የሚለኝ። ቅድስት ከላከችልኝ ጋር ታርጋዎቹ ተመሳሳይ ነው የሚለኝ። እንዳለኝ ከዚህ የሚሄዱት ባዶ ናቸው። ከዛ የሚመጡት ደግሞ ነዳጭ ነው የሚመለሱት። አንድ ነገር ማድረግ አለብን። ዛሬ በፍጹም ሊያመልጡን አይገባም። ቅድስት ቦቴዎቹ እያለች ደጋግማ ያነሳችው የሆነ ነገር ሸቷል። ምን እናድርግ? የተፈተሹ መኪኖችን ማስቆም ደግሞ ያስጠረጥራል፣ ዋጋም ያስከፍላል። ስለዚህ ቅድስት መገኘት አለባት። አሁን መሆን አለበት። ይሄ ደግሞ ለምን ምን ለምን? ገቢዎችና ጉምሩክ አዲስ ስካኒንግ ማሽን አስገብተዋል ሲሉ አልነበረም እንዴ? ይሄ የመኪናን የውስጥ ክፍል የሚመረምረውን መሳሪያ ማለት ነው። በሱ መፈተሽ እኮ ይቻላል። ይቻላል፣ ግን እሱ ነገር እኮ ስራ አልጀመረም ብለዋል ባለፈው። ይጀምራል። ዛሬ? አዎ ዛሬ ኮሚሽናችን ስልክ ይደውላል። ምንም ችግር የለውም። ጥሩ። ግን ከውጭ የሚመጡት መኪኖችም ኬላው ላይ ሲደርሱ ቢሆን ጥሩ። ለምን? መረጃው ከደረሳቸው ዘዴ ሊፈጥሩ ይችላሉ፣ የማምለጫ ወይንም የማለፊያ። ስለዚህ ጉዳዩ በሚስጥር ይያዝ። ጥሩ። ይሄ የመጨረሻ እድላችን። የመሳሪያው መኖር ግን እርግጠኛ ነህ? አለቃይ ጋር ሂጅ ልንገራቸው። አባ ሄኖክ እስከ ዛሬ ድረስ አክብሬዎት አሉበት ስፍራ ድረስ በመምጣት ቃሎትን እንዲሰጡ ጠይቄዎታለሁ። እሱ ግን ይህን ጉዳይ ተረዱት አይመስለኝም። ጨዋታ ያዝኩ ይመስሎታል? እንደውም የወንጀሉ ቀስት ወደ እርሶ እያነጣጠረ ነው ያለው። ወንጀለኛ ነህ እያልከኝ ነው? ሚስጥርን መደበቅ አንድም ወንጀለኛነት ነው፣ አሊያም ለወንጀሉ ተባባሪ መሆን ነው። የሟች ሰራተኛ ለእርሶ ብቻ ልትሰጦት የታዘዘችው መልእክት እንዳለ ደርሰንበታል። እርሶ ግን በተደጋጋሚ ሲጠየቁ የሚናገሩት ስለ ጉዳዩ ምንም እንደማያውቁ ነው። ይህ ማለት ደግሞ ወንጀለኛ ነኝ ማለት ነው? ደግ ጥሩ። ይኸው እጄ እሰርና ያሻህን ፍረድብኝ። እኛ ግን ተከትለን ነው የምንሰራው። ጣቢያ ይመጡና ቃሎትን በመሐላና በፊርማ ያረጋግጣሉ። ምን ይበሉ? ይነሱ አባ። ጨዋታ አይደለም ያዝኩት፣ ይነሱ። ህግ ለሁሉም እኩል ነች። ይበሉ፣ ይቀጥሉ። እንሂድ ወደ ጣቢያ ሄዱ። እባክህ በቃ እሺ፣ እጠብቃለሁ። እዚህ አገኛለሁ አላልኩም ነበር? አንድ ዶክመንት እየፈለግኩ ነው። የምን ዶክመንት? ፍጹም የረሳችው የገቢዎች ደረሰኝ ነው። ቆየኝ። አሁን ለአስቸኳይ ጉዳይ እፈልግሃለሁ። አስቸኳይ? አዎ፣ እንግባ።